እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ሰላም ቪዲዮዎች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዛሬው ቪዲዮአችን አፍላ ፍቅር ክፍል 118 በትናንትናው ዕለት መለቀቁን እናውቃለን። ያን ኤፒሶድ የተመለከተው ኦዲየንስ በዚያ ስር ያስቀምጠውን ኮሜንት አብረን የምንመለከት ነው የሚሆነው። በትናንትናው ኮሜንት ከተነሱ ዋና ዋና ሀሳቦች መካከል የቹቻና የፊዮሪ ፍጥጫ እንዲሁም ደግሞ ፔንዱለሙ የቦቼ ፍቅር መስተፋቅርና የጸጋ ጉዳይም ተነስተውባቸዋል። አብራችሁን ከቆያችሁ በእርግጠኝነት ትዝናናላችሁ። ብዙ አስቅኝና አዝናኝ ኮሜንቶችንም ተመልክቻለሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክና ሼር ማድረግ አትርሱ። ይህንን ብያችሁ ወደ ቪዲዮ ሀሳብ ልሸጋገር። የመጀመሪያውን ኮሜንት ስንመለከት እንግዲህ ሲጀመር ይህ የመስተፋቅር ነገር ምንም ደስ አይልም ነበር። በዚህ ጊዜም አለ ብዬ አላስብም ነበር እንኳን ተቋረጠ ብለዋል። በትናንትናው ዕለት እንደተመለከታችሁት እንግዲህ ከዚህ ቀደም በአፍላ ፍቅር ኮሜንት ስር ከሚጻፉትና ይቆምልን ከተባሉ ነገሮች መካከል መስተፋቅር አንዱ ነው። የመስተፋቅር ጉዳይ በዚያ ድራማ ላይ እንዲያበቃ አሊያም ደግሞ እንዲያቆም ኦዲየንሱ በጣም ሲጠይቅ ነበር። ይህንንም የተመለከቱ አፍላ ፍቅሮች እንግዲህ ምላሽ ሰጥተዋል። ይሁንና አፍላ ፍቅሮች ኦዲየንሱ መስማታቸውን እጅግ በጣም አደንቃለሁ። ያንንም ማክበራቸውን እጅግ በጣም አከብራለሁኝ። ይሁንና ግን በድራማው ላይ በዚህ ልክ እንዲህ አቅሎ መስተፋቅርን ማቆሙ ትንሽ አስቸጋሪ ነው የሚሆነው። በቀጥታ ቀጥ ነው ያለው፣ ምንም ነገር የለውም፣ ጸጥ ነው ያደረጉት። ማለትም ከዚህ ቀደም የነበረውን ነገር እንደሌለ አድርገው በአንድ ኤፒሶድ እዚያው ላይ ጀምሮ እዚያው ላይ ቀጥ አድርጎ ማቆሙ እኔ ልክ ነው ብዬ አላስብም። ምክንያቱም አንድ ሀሳብ እንኳን ወደ አእምሯችን ከመጣ ያንን ሀሳብ ታግሎ መርታቱ ምን ያህል ከባድ እንደሆነ እናውቃለን። ስለዚህም የመስተፋቅሩን ነገር ማቆማቸው ልክ ሊሆን ይችላል፣ እኔም ደግፈዋለሁ። ይሁንና ግን የመስተፋቅሩን ነገር እንዲህ በቀላሉ አቅልለውት ቀጥ ማድረጋቸው ልክ ነው ብዬ አላስብም። ምንም እንኳን መስተፋቅር የለም ብለው የሚያምኑ ሰዎች ቢኖሩም መስተፋቅር አለ ብለው የሚያስቡ ሰዎች መኖራቸው ግልጽ ነው። ስለዚህም መስተፋቅር የሚባል ስሜት አንድ ሰው ቢሰማው እንዴት አድርጎ ነው ከዚያ ውስጥ ሊወጣ የሚችለው የሚለውን ነገር እኔ የባለሙያ ሀሳብም አካተው ይዘው ይመጣሉ ብዬ ነበር የጠበቅኩት። ይሁንና ግን ቀለል አድርገው ለቀናት የተጨነቁበት ኦብሰስድ የሆኑበት ያስጨነቃቸው እንዲሁም ደግሞ በሀሳባቸው ብዙ ነገርን ያመጣው መስተፋቅር እንዲህ በቀላሉ ቆመው ብቻ ተነጋግረው ለዛውም በደቂቃዎች ተነጋግረው እንዴት ሊፈቱት ቻሉ የሚለው ነገር ትንሽ የሚያስተች ነገር ይመስለኛል። የመስተፋቅሩን ነገር እንዲቀጥ ማድረጉ እንዲሁም ነገር እየውም ማቅለሉ ተገቢ ነው ብዬ አላስብም። ምክንያቱም ኦዲየንሱ ቢጠይቅም እንኳ ሎጂካል በሆነ መንገድ ነው መውጣት ያለበት ብዬ አስባለሁ። ቀስ እየተባለ ነገሩ እየረገበ ይሄዳል ብዬ ጠብቄ ነበር እኔ በግሌ። ይሁንና ግን እነሱ ቀጥ ነው ያደረጉት። ለዛውም ባለሙያ ያልሆነች አንዲት መምህርት መታ ተማሪዎቿን ጠርታ ቢሮ እንኳን ሳጠራቸው ቆማ አናግራ ያንን ነገር ፈታለች ብሎ ማለቱ ነገር እየውም በጣም ማቅለል ነው የሚመስለኝና መቆሙ ጥሩ ነው። ይሁንና ግን በዚህ ልክ መሆኑ እኔ ልክ ነው ብዬ አላስብም። ሌላኛው ደግሞ ስንመለከት ድል ለቹቻዬ ፊዮሪ እወድሽ ነበር ግን በሆነ ባለ ነው ጓቲ ያለች ትናንትና እንደተመለከታችሁት ነው። በኋላም ላይ የምትመለከቷቸው ነገሮች እጅግ በጣም ብዙ ነገሮች አሉ። የፊዮሪና የቹቻ ፍጥጫ እንግዲህ መነጋገሪያ ሆኗል። ኮሜንት ሴክሽን ላይ ብዙ ሰዎች ለሁለት ጎራ ተከፍለው ሲከራከሩ ተመልክቻለሁ። በብዛት ደግሞ የቹቻ ደጋፊዎች አሉ። ቹቻ እንግዲህ አንገቷን ደፍታ እንጂ ፈርታሽ አይደለም ፊዮሪ አርፈሽ ብትቀመጪ ይሻልሻል፣ ካልሆነ ደግሞ ቀስቴ ቅዱስ እንዳስተነፈሰው ቹቻ አንቺን ታስተነፍስሻለች የሚሉ ሰዎችንም ተመልክቻለሁ። ከዚህም በኋላ ያሉ ኮሜንቶች አሉ፣ በዚያ እንነጋገራለን። ሌላኛውን ስንመለከት ደግሞ ትምህርት ቤታችንን እንዲህ የወረዱና የዘቀጡ መሆናቸውን አናውቅም ነበር። እድሜ ለአፍላ ፍቅር ደራሲ እውቀት መቅሰሚያ ሳይሆን የጸብ ምንጭ፣ የሴራና የተንኮል የቂምና በቀል የመዳሪያ ህግ የሌለበት ማስተዋል የሌላቸው ትውልድ እያፈራን መሆናችንን ደራሲው እያሳየን ነው የሚል አይነት አሉታዊ ሀሳብ ነው የተመለከትኩት። ይሁንና ግን እዚያ ጋር የተቀመጡ ነገሮች ሙሉ በሙሉ እውነት ናቸው ባይባሉም ሙሉ በሙሉ ደግሞ ከእውነታው የራቁ አይደሉም። በዚያ የሚፈጠሩ ነገሮች ትንሽ የተጋነኑ ነገሮች ሊኖሯቸው ይችላሉ። ይሁንና ግን በዚያ ልክ ደግሞ እንዲህ በጭፍን የመዳሪያ ስፍራ እንዲሁም ደግሞ ህግ የሌለበት ብሎ መጠቅለሉ ትንሽ ተገቢ አይመስለኝም። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። ሌላኛው ስንመለከት ቦቼ ግን በጣም ነው የሚመቸኝ፣ በሳቅ ነው የማየው። ሲቀጥል ፊዮሪ ባልተሸነፈች የሚል አይነት ኮሜንት ተመልክቻለሁ። እዚህ ጋር ስንመለከት እንግዲህ ቦቼ ትላንትና ውበቴ ሎጋ ሸጋነቴ እያለ እየዘፈነ ሁለት ሴቶችን ማፋጀቱን እያወራ ሲኩራራ ነበር። ይሁንና ግን እኔ ሸጋነቱን ሲያወራ የመጣልኝ ዘፈን አሊያም ደግሞ ዜማ የቦቼ ፍቅር ፔንዱለም የሚለውን የሄለም በርሄ ሙዚቃ ነበር ሳዳምጠው የነበረው በውስጤ። ለማንኛውም የቦቼ ፍቅር ፔንዱለም ሆኗል። የቀድሞ ትርታውንና አዲሱን ትርታውን ጄሪን ሊቀርብ ይፈልጋል። ከሁለቱ መካከል ማን ያሸንፋል? ኋላ ላይ ያሉ ኮሜንቶችን እንመለከታለን።
ሌላኛው ደግሞ ስንመለከት የዚህ ድራማ ድምቀት ጸጋ ናት። ይህ ድራማ ጸጋ ከሌለችበት ማለት ጨው የሌለበት ወጥ ማለት ነው። ክብር ለጸጋ የሚሉ ሰዎችን ተመልክቻለሁ። ከዚህ ቀደም እንዳልኳችሁ ነው እንግዲህ ጸጋ ደጋፊዎችን አፍርታለች። ከዚህ ቀደም በጭፍን ሁሉም ሰዎች ይቃወሟት ነበረ። ይሁንና ግን አሁን ላይ ጸጋ ብዙ ደጋፊዎች አሏት። ከነዚህ ደጋፊዎች መካከል አንዱ ነው እንግዲህ ጸጋን በጨው የመሰለው። ጸጋ ጨው ናት ወይ? እናንተስ ትስማማላችሁ ወይ? እሱን የምትነግሩኝ ነው የሚሆነው። እሷም እንግዲህ ማንንም አልሰማም ማለቷን በዶች ቲዩብ ቻናሌ ላይ መልቀቂን ታውቃላችሁ። በዚያ ሜዳችሁ መመልከት ትችላላችሁ። ሌላ ደግሞ ስንመለከት ቹቻ ለትምህርቷና ለጓደኛዋ ብላ ብዙ ነገር ትችላለች። ቹቻ ደግሞ መልካም ውለታ የማትረሳ ጀግና ነች። ፊዮሪ ግን ሁሌም የራሷን እንጂ አትሰማም። ስለዚህ ቹቻ በዚህ ፊልሚያ ማንነቷን ማሳየት አለባት። አሸናፊዋም እሷ ነች መሆን ያለባት። የፊዮሪ ጥጋብ መተንፈስ አለበት ብለዋል። እንግዲህ እንዳልኳቸው ነው እንግዲህ የፊዮሪና የቹቻ ፍጥጫ ነው የዚህ ኮሜንት ሴክሽን ዋነኛው መነጋገሪያ። የክፍል 118 አብዛኞቹ ኮሜንቶች እንግዲህ በዚህ ስር እንደተመለከትኩት ከሆነ የቹቻና የፊዮሪ ፍጥጫ ነው። እናንተስ ማን ያሸንፋል ብላችሁ ታስባላችሁ? ማንስ እንዲያሸንፍ ትመኛላችሁ? ይደባደቡ ወይንስ አይደባደቡ? በመጀመሪያ ከተደባደቡስ ማን ያሸንፍ? የማንስ ደጋፊ ናችሁ? ኮሜንት ሴክሽን ላይ ብትነግሩኝ ደስ ይለኛል። ሌላው ደግሞ ስንመለከት ፊዮሪ ዛሬ ፊት ለፊት ልትገጥማት ነው ቹቻን። ሁሌ ኋላ ነበር ምትመታው። ድል ለቹቻ። ከዚህ ቀደም ፊዮሪ እንደምታውቁት ከኋላ መታ ነው የምታጠቃው። ይሁንና ግን አሁን ላይ ከቹቻ ጋር ፊት ለፊት ልትገጥም ነው ያለው። ሰዎች እንግዲህ አሁን ላይ ፊዮሪ ጀግና እየሆነች ነው፣ ምክንያቱም ከፊት ለፊት መቅጠም ጀምራለች፣ ከኋላ አታጠቃም። ይሁንና ግን ድል ለቹቻ የሚል ተመልክቻለሁ። በነገራችን ላይ አብዛኛው ሰዎች ድል ለቹቻ ነው የሚሉት። እናንተስ የማን ደጋፊ ናችሁ? አሁንም ኮሜንት ሴክሽን ላይ ንገሩኝ። ሌላ ደግሞ ስንመለከት ትላንትና እንግዲህ ኢፕሶዱ ላይ ከሰማሁትና ካሳቀኝ ነገሮች አንዱ ሶሲ እንግዲህ ዴቭ መናደዱን እንዳ ግንባሩ ላይ የወጣው ደም ስር የ10 ብሩን ዳቦ ነው የሚያክለው ማለቷን እናውቃለን። እዚህ ጋር የምንመለከተው ኮሜንት ከዛ ጋር የተገናኘ ነው። ደም ስሩ የ10 ብር ዳቦ ይመስላል አለች ሶሲ ብለው እንግዲህ ስቀውባታል ማለት ነው። ትናንትናም በጣም ካሳቀኝ የኤፒሶዱ ክፍሎች አንዱ ነው። ዴቭ እንደሚናደድ ንዴቱን ደግሞ ታጋንናለች ሶሲ። ዴቭ እንግዲህ የተናደደው ንዴት ግንባሩ ላይ ያወጣው ደም ስር የ10 ብሩን ዳቦ ከሆነ በጣም ትንሽ ነው ማለት ነው። ምክንያቱም እኛ ሰፈር ያለው ዳቦ እጅግ በጣም ትንሽ ነው። እነ ሶሲ መንደር እንግዲህ ከፍ አድርገውት እንደሆነ አላውቅም። ሌላኛው ደግሞ ስንመለከት ፊዮሪና ቹቻ መደባደብ አለባቸው። የሆነ መሰናከል አልፈልግም፣ ቹቻ አሸንፋ ማየት ፈልጋለሁ የሚል ተመልክቻለሁ። እንግዲህ ቅድም እንዳልኳችሁ ነው ብዙ ሰዎች ለቹቻ ነው ድል እየተመኙ የሚገኙ። ምክንያቱም ፊዮሪና ቅዱስ እያሳዩት ያለው ነገር ተቀባይነት ያለው አይደለም። ትንሽ ወጣም ያለ ነው። ቅዱስ ትንሽ ቢተነፍስም ፊዮሪ እስካሁን ድረስ አልተነፈሰችም። በዚያው ቶን ነው እያወራች የሚገኘው። ቹቻ ታስተንፍስላትም የሚሉ ሰዎችንም ተመልክቻለሁ። ሌላም ደግሞ ስንመለከት ያሬዶ አምሮብሃል፣ የቤዚ ፍቅር ነው ይመቻችሁ ተብሏል። እንግዲህ እንደምታውቁት ነው ያሬድ አምሮበት ነው ትናንትና የመጣው። ያንንም ደግሞ እንዲያምርበት ያደረገው የቤዛ ፍቅር ነው እየተባለ ነው የሚገኘው። ውድ የዚህ ድርሰት ጸሐፊ ሰላም ላንተ ይሁን። ድራማው ወዞን እንዳያጣ ልክ እንደ መስተፋቅሩ የጸጋን ክፍል ብታሳጥር ወይ ደግሞ መልካም አስተማሪ አግኝታ የጸባይ ለውጥ ብታመጣ ጥሩ ይሆናል ብሎ ኮሜንት ሰጥቷል። እንግዲህ ይህ የተሻለ ሀሳብ ይመስለኛል። ከዚህ ቀደም ጸጋ ትውጣ ከሚለው ሀሳብ ግን ይህ ትሻሻል፣ ትቀየርልን፣ ተሻሽላ ወይንም ተቀይራ እንመልከታት የሚለው ሀሳብ ጥሩ ይመስለኛል። ይህ ሚዛናዊ ሀሳብ ነው። ሌላው ደግሞ ስንመለከት እንግዲህ የፊዮሪና የቹቻ ፊልሚያ ይካሄድ የሚሉ ሰዎች እንዳሉ ሁሉ ደግሞ እንዳይካሄድም የሚፈልጉ ሰዎች አሉ። የፊዮሪና የቹቻ ፊልሚያ ወደ ጸጋ ያዙሩ ተመካክረው የምትሉ ብለው የጠየቁም አሉ። እንግዲህ እስኪ እንመለከታለን። ቹቻና ፊዮሪ ግን የሚደባደቡ አይመስለኝም። ምክንያቱም ጓደኞቻቸው ተቀጣጥረው ወደሚሄዱበት ቦታ ደግሞ መሄዳቸውን የሰሙ ጓደኞቻቸው ስላሉ ሮጠው የሚደርሱባቸው ይመስለኛል። ቢተናነቁም የሚደባደቡ አይመስለኝም። የሴቶቹ ድብድብ እንደናፈቃችሁ ይቀራል። ድል ለቹቻ የሚሉ ሰዎች ናቸው የሚበዙት። እንግዲህ በቲክቶክ አካውንቴም ያስቀመጥኩት ፖስት እየተመለከትኩኝ ነበረ። እንደምትመለከቱት በዚህ ኮሜንት ስር ስክሮል እያደረግኩኝ እየተመለከትኩኝ ነበር። አብዛኞቹ ሰዎች እንግዲህ የቹቻ ደጋፊዎች ናቸው። ድል ለቹቻ እያሉ ነው። ፍጥጫው ግን አሊያም ደግሞ ድብድቡ የሚካሄድ አይመስለኝም። አንዳች ነገር ተፈጥሮ የሚቋረጥ ነው የሚመስለኝ። አብረን የምንመለከተው ነው የሚሆነው። አይ ቲቸርዬ የኔ ድንቡሼ የኔ ብልሃተኛ ዛሬ እንዴት እንዳስደሰችኝ ተብላለች። እንግዲህ መምህርት ሜሮን እንደምታውቁት ሶሲና ደንባሪትን መስተፋቅር ብለው የፈጠሩት ሀሳብ እንጂ መስተፋቅር እንዳይደለ እዛው ቆማ አስረድታ እነሱን አሳምና ከመስተፋቅር ሀሳብ እንዲወጡ አድርጋለች ተብሎ በድራማው ተመልክተን ነበር። ለዚህም ነው እንግዲህ መምህርቷ ብልሃተኛ ተደርጋ የተቆጠረችው። ጥሩ ብልሃት ነው። ይሁንና ግን የመስተፋቅር ጉዳይ እንዲህ ቆመው ተነጋግረው የሚፈታ ቀላል ጉዳይ አይመስለኝም። ሌላ ደግሞ ስንመለከት የኔ ቲቪታም ፊዮሪ ድሉ ያንቺ ይሁን።
ስታሸንፊ ማየት እፈልጋለሁ የሚሉ ሰዎችን ተመልክቻለሁ። ጥቂት የፊዮሪ ደጋፊዎችንም ተመልክተናል። እንግዲህ ከነዚህ ጥቂት ደጋፊዎች መካከል አንዱ ነው። ይህ ድል ለፊዮሪ ተመኝቷል። የኔ ቲቪተኛ ተብላ እንግዲህ ተጠርታለች። እንግዲህ ቲቪቷ ለሷ መጠሪያዋ ሆኖ አርፎታል ማለት ነው። ብዙ የቹቻ ደጋፊዎች አሉ። ጥቂት ደግሞ የፊዮሪን ደጋፊዎችም እየተመለከትን የሚገኘው ማን ያሸንፋል እሱን አብረን የምንመለከተው ነው የሚሆነው። እንደምታውቁት ከዚህ ቀደም እንግዲህ ሄርሜላ ቦቸራን አትፈልገውም ነበር። እሱ ቢያፈቅራትም እሷ አታፈቅረውም ነበር። ይሁንና ግን ቦቸራ አሁን ወደ ጄሪ ያለውን ቅርርብ ተመልክታ ቀንታለች። ወደ እርሱም መቅረብ ፈልጋለች። እልህ ይዛ ደግሞ አልፋታም ስትል አፍቅረኝ ስትጃጃል ማየት እፈልጋለሁ ብላ ስትንቀሳቀስ ተመልክተናታል። ይሁንና ግን ጄሪ ደግሞ በብልሃት ወደ እርሱ እየቀረበች ነው የምትገኘው። ስለ ሄርሜላም ምን መናገር እንዳለባት ታውቃለች። ከሄርሜላ ርቆ ደግሞ ቦቸራ ወደ እርሷ እንዲቀርብ ልታደርግ እየሞከረችበት ያለው ነገር ድል የጄሪ የሚያስብልና ምናልባትም ደግሞ ጄሪ ድል የምታደርጋት ይመስለኛል። እንደምታውቁት አንድ ሴት የጠረረበት ቦቸራ ሁለት ሴቶች እያስቸገሩት ነው የሚገኘው። እሱም ልቡ ፔንዱለም ሆኗል። አንደኛይቱ ጋር ሄዶ የኔነሽን ይዘፍናል። አንደኛይቱ ጋር ደግሞ ሲመጣ ማርዘነብን እያዜመ እንግዲህ ሁለቱን ሴቶች ግራ ማጋባቱን ቀጥሏል። የቦቸራ ፍቅር እንግዲህ ፔንዱለም ሆኖ ቀጥሏል ማለት ነው። በመጨረሻም ፔንዱለም የት ጋር ቆሞ እንመለከተዋለን። አብረን የምንመለከተው ነው የሚሆነው። ውድ የዶች ቤተሰቦች የአፍላ ፍቅር ክፍል 118 ስር የተቀመጡ ኮሜንቶችን ያነበብንበት ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ድረስ አብራችሁኝ ዘልቃችሁ ስላዳመጣችሁኝ አመሰግናለሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረግ አትርሱ። ይህንም ቪዲዮ ደግሞ ላይክ እና ሼር ብታደርጉ ለኔ ትልቅ ስጦታ ነው። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።